ይነግረዋል ወድጃታለሁ ብሎ ወንድምየው መጥቶ ሁለቱም ባሉበት ጓደኛዬ እኮ ወዶሻል ብሎ ለዚችኛዋ ሴት ሲነግራት ይችኛዋ በጣም ትናደዳለች። እኔ እየወደድኩት እንዴት እሷን ይወዳታል ትልና እነዛ ፍቅር ጀምረው እችኛዋ እህት በእልህ በቅናት ከቤት ወጥታ ትምህርቷን አቋርጣ ሌላ ከተማ ሄዳ ሰው ቤት ተቀጥራ፣ ለምሳሌ ናዝሬት ከነበረ ወደ ሐዋሳ ወይ ወደ አዲስ አበባ መጣ ምናምን ሌላ ቦታ ቀይራ ቤት ተከራይታ ትኖራለች። ቤት ተቀጥራ እየሰራች ከዛ ትደውልና እሱ መጀመሪያ ከተማ ይቀይራል። እሱ ከተማ ቀይሮ ከዛ ትሄድና እንትን ትለዋለች፣ ትነግረዋለች። ምን ትለዋለች? ትደውልና እኔ እኮ አንተ ያለበት ከተማ መጥቻለሁ ስትለው እንዴት ትምህርትሽ ሲላት ትምህርቴን ትቼ ትለዋለች። በዛ እሺ በቃ ደህና ነሽ ምናምን በቃ ኦኬ ይልና እሷ እየሰራች አውቃ ትንሽ ትቆይና ስትደውልለት እሱ ሰላምታ ብቻ ነው የሚያወራት። ከዛ አውቃ ትደውልና ሰዎቹ ጋር ተጣላውና ማደሪያ አጣው ትለዋለች። ስትለው እሺ ነይ ይላትና እሱ ጋር ትሄድና ግንኙነት ያደርጋሉ። እዛው እቺ ባለታሪኳ አዎ ግንኙነት ያደርጋሉ። ሳምንት አብረው ትቀመጣለች። ከዛም በኋላ ከሳምንት በኋላ ጽፋለት እኔ እኮ እወድክ ነበር መጀመሪያም ምናምን አንተ እህቴን ወደድክ እንጂ እኔ እወድክ ነበር ብላ ጽፋ አስቀምጣለት ወረቀት በተኛበት ጥላ ትሄዳለች። ተቀጥራ እየሰራች እስከ ሰባት ወሯ ከማርገዟ ተቀጥራ እየሰራች 3 ወር ላይ ነው 2 ወር ላይ ምናምን አመማት። የምትሰራባቸው ሰዎች ወስደዋ ኪሌ ሲያስመረምሯት እርጉዝ ናት፣ ግን ጥሩ ስለሆኑ ምንም አላሏትም። እርጉዝ ሆናም ሰራች እስከ 7 ወር። ከ7 ወር በኋላ አልቻለችም። ቀጥ ብላ ቤተሰቦቿ ጋር ሄደች። ቤተሰቡ አለቃው ወጠው ተደፍሬ ነው ግን ብላ አልቅሳ አስመስለው አመኗት። እውነትን መደፈሯን ተደፍራ እንደሆነ ፈታ እንዳልተናገረች እስካሁን አመኗት። አምነው ተቀብለው ደስተኛ ባይሆኑም እዛው ወለደች። ወልዳ ለእሱ ደውላ ምን ትለዋለች? እንዳትናገር እኔ ለቤተሰቦቼ ተደፍሬ ነው ብያቸው አምነው ተቀብለዋል። በእኔና በአንተ መሀል የተፈጠረውን ነገር ለማንም እንዳትናገር እንዳትርሳው ትለዋለች። እሱ እሺ ብሎ ከእህቷ ጋር ፍቅሩን አላቆመም። ተጋብተው ወልደው የሁለት ልጆች እናትና አባት ናቸው አሁን ላይ። እሷ ደግሞ ከሱ የወለደቻት ሴት ልጅ 9 ዓመቷ ነው። አሁን ልጇ አባቴ ማን ነው እያለች እያስጨነቀቻት ነው። አባቴ ማወቅ ፈልጋለች እያለች እሷ ደግሞ ጥፋተኝነት፣ ቆሻሻነት ይሰማታል ስላደረገችው ነገር። ሁሌ ይጸጽታታል። ሁሌ ራሷን ትወቅሳለች። አሁን ላይ ልናገር ላፈንዳው ከተናገርኩ ቤተሰቦቼ ያወግዙኛል፣ ይጠሉኛል ብዬ እፈራለሁ። ልጄስ እሺ የልጄስ ጥያቄ አረ እንዳትናገር። እኔ በእኔ ቦታ እኔ ብሆን አልናገርም። ምክንያቱም ይኸውልሽ እዚህ ጋር ያለው ነገር እኔም ልጅ አለኝ፣ እህቴም ልጆች አሏት ከአንድ ሰው ገባሽ? ልጆቻችን ላይ ሁለታችንም ልጆቻችን ላይ የሚፈጥረውን ተጽዕኖ አስበሽዋል? ከአንድ አባት እህታማሞች ምን ማለት ነው? እንዴት እኔ ይሄን ነገር አልነግረውም። ደፍኛው ራሴን እንደጎዳው ለራሴ ይቅርታ አድርጌ ልጄን ደስተኛ አድርጌ ለማኖር እሞክራለሁኝ እንጂ ወይ ደግሞ ሌላ ባል አግብቼ በቃ እሷን ወንድምት ወልድላታለሁኝ እንጂ እንደዚህ አይነት ነገሩ ይሄን ነገር አልነግራትም። ምክንያቱም አቡ እዚህ ጋር እህቴም ከአንድ የእሷም አባት እሷ ታውቃለች፣ እህትየው ግን አታውቅም። ገባሽ? እህትየው አታውቅም። አንድ እህቷንም ታጣለች። እሱ ግን ያውቃል። እሱ ያውቃል። በቃ እሱ እና እሷ የተነጋግረው ሳያስጠጡ ልጁን ይንከባከብ፣ አክስቴ የእህቴ ልጅ ምናምን እያለ ይንከባከብ እንጂ እነሱ እንዳይናገር። ምክንያቱም እህታማሞች እዛ ጋር ልጆቹ ህፃኖቹ ከሁለት እህታማሞች ነን የተወለድ ነው። ያኔ ምን አይነት ነገር ነው ለነገ ለእነሱስ ወደፊትስ ምንድን ነው የሚገጥማቸው እነዚህ ልጆች? ይህን አይተው አድገው ገባሽ? ልጇስ ማለት ልጇስ አባቷን የማወቅ መብት ያላት ልጅስ የአባቷን ፎቶ ለምሳሌ ቢያንስ እሺ ሞቷል ስትላት አባቷ ብታውቀው ራሱ ጥሩ አመለካከት አይኖራትም። ከእህትና እህታማሞች ነው የወለዳቸው። እንዴት አሁን ተደፍሮ ነው የተወለደችው ተብሏል ሲጀመር። ስለዚህ ልጅቷ ስታድግ ጎረቤት ምንም ተደፍረሽ ነው ብሎ ማውራታቸው አይቀርም። እንደገና ደግሞ እዛ ጋር የነዚህ የእህቱን የአክስቷን ልጆች አሳድጎ እየተንከባከበ እያሳደገ ቆይቶ ደግሞ የኔ ልጅ ነሽ ቢላት ምን አይነት ተጽዕኖ! እስከዛሬ ድረስ አባቴን ስፈልገው አጠገቤ ነበረ ብላ ትጣለዋለች። ጭራሽ አባትነቱ ራሱ አትፈልገውም። ጠላት ነው የምትሆንበት። እሺ ሀቅ ተደብቆ የሚቀረው ሀቅ እዚህ ጋር ግን ሀቁ የእናትየው ጥፋት ነው።
አዘጋ ግን ሀቡዬ ሁላችንም ራስ ወዳድነትን ነው እያየውበት ያለውት። እኔ ሚስትየዋ ላይ 2 ልጆች የወለደችው እህቴ አትጎዳ፣ የእሷ ልጆች አይጎዱ፣ እኔ ያልጎዳ፣ ተዳፍሮ ይቅር። ልጅቷ ግን አባቷን አትወቅ፣ ማንነቷን አትወቅ ነው አይሰራም። እቺ ልጅ እንደኛ እኮ ነገ ትልቅ ሆና አግብታ ትወልዳለች። የዛን ጊዜ ባዮሎጂካል አባቷን ማወቅ ትፈልጋለች። በምንም ፕሮሰስ ውስጥ ትወለድ እቺ ልጅ ራይት አላት አባቷን የማወቅ። አውቃም ይሁን ተደፍራም ይሁን ምንም ለልጆች ሮንግ ነገር የውሸት እየነገር ማሳደግ የለብንም። አንድ ቀን ይወጣል እቺ ልጅ አለዛ እስከምትሞት ድረስ ጭንቅላቷ ላይ ትልቅ ችግር ነው የሚያጋጥመው። ግን ተጋፍጣ ዲል ቢያደርጉ ይሻላል ከችግሩ ጋር ባይ ኔቨር ይውልሽ። ስለዚህ ከቤተሰቦችሽም ከሁሉም ተለያይተሽ ትቀሪያለሽ። እሱን ትመርጫለሽ ከእናትሽ፣ ከአባትሽ፣ ከወንድምሽ፣ ከእህትሽ። እኔ ለምሳሌ ከልጅ የሚበልጥ ነገር የለም ከይቅርታ ጋር። ኧረ ይሄ ማሬ ይኸውልሽ በጣም ብልግና እኮ ነው። እዚህ ጋር እኮ ልጆቹን ነው ማሰብ። ቤተሰቡ ይጣላኝ ችግር የለውም። እኔ አርግዤ እሷ አርግዛም ስትመጣ ተቀብለዋት ወልዳ ተቀብሏት ከነጥፋቷ ከነስተቷ እኮ እያኖሯት ነው። ቤተሰብ ጥሎ አይጥልሽም። ግን ልጆቹ እነዚህ ህፃኖቹ ልጆች 3ቱ አሁን ለምሳሌ የአንደኛዋ እህት 2 ልጆች አሉ፣ የእሷ ልጅ አለች። 3ቱ ምን አይነት አእምሯቸው ምንድን ነው የሚቀረጸው? ምንድን ነው የሚማሩ? ግን ትልቁ ጥፋት ምን እንደሆነ ታውቃላችሁ? መጀመሪያውኑ አርግዛ ቤት የገባሽ ቀን የእሱ ነው ብትል ኖሮ ላይወልድ እነዛም ልጆች ለመጋባትም ለመወለድም ላይደርሱ ይችሉ ነበር። በፍጥነት ብትናገር ኖሮ ከመጀመሪያ ነበረባት እንዳይወለድ መናገር። ይስተካከል። ስህተት በስህተት ነው የሚስተካከለው። ስህተቱ ሆነ ተፈጠረ፣ በምን ይስተካከል? ስህተቷን ባለመናገር በቃ ጸጥን ተብሎ መዳፈን ያለበት የሚፈጠር ነገር ለእነሱም ጥሩ ትምህርት ስለማይሆን ይሄ ነገር ባትናገር ትልቅ ለእኔ ባትናገር እላለሁ። የልጇ ሀቅ እውነቱን የማወቅ መብቷስ የልጅየው እንደ ልጅየው እውነት ሞቶስ ቢሆን አባቷ ቢኖርም ሞቶም አይጠቅማትም። ሌላ ቦታ እኮ ልጆች እውነት ሞቶ ከሆነ አትሊስት ፎቶውን የማየት መብት አለኝ። አባቴን መልኩን በፎቶ እንኳን የማወቅ መብት። አንድ ሰው ተደፍራ ነው ተብላ ለቤተሰቦቿ ነገረች አይደለም? የደፈራት ሰው ደፍሯት ጠፍቷል። በቃ አለቀ። የለም የት ታውቀዋለች? የእውነት ቢሆን ኖሮ የተደፈረችው እና ልታገኘው ባትችል ምንድን ነው የሚደረገው? እዚህ ጋር የእውነት ተደፈረች እና ጠፋ ሰውየው። ማስክ አድርጎ ደፈራት ትበልሽ። ሀኒ ይሄንን ስትይ ሀኒ ሆነሽ ነው። ልጅቷ ለቦታ ብትሆኝ ግን ኤልዳናን ሳቧት፣ ሞዴሬተሮች ኤልዳናን ሳቧት አስተያየት። ልጅቷ ግን አባቷን እኛ እንደምንጠላው እኛም እንደምናወግዘው ስሜት ላይኖራት ይችላል። ገብቶሻል? ሜቢ 2ቱ ሚስቴክ ሰርተዋል። ይቅርታ ልታረግላቸው እና አባቷን እንደ አባትነት ልትቀበለው ትችላለች። እኔና አንቺ ነን ቢሞት ይሻላል የምንለው እኛ የኛ አባት ስላልሆነ ነው። እኔ እንደዛ ነው የማስበው። ግን ይኸውልሽ እኔ አሁን ራሴን እዛ ቦታ ላይ አስቀምጬ እናቴን የዋሸሁት ተደፍሬ ነው ብዬ እንደዛ ሆና ልጄን እያሳደገችልኝ እህቴ ከባሏ ጋር ልጅ ወልዳ ምን ብላ እንደገና ልጆቹ ከዝናችን የሚሉት እህታቸው ሆና ስትገኝ ልጅቷስ ምን አይነት ነገር እኔ እኮ እዚህ ጋር የሚፈጠረውን ችግር ነው እያሰብኩ ያለሁት። መጨረሻ ላይ እናት ምንድን ነው የምትሆነው? እኔ መጨረሻ ላይ በዚህ አይነት ሁኔታ ብሆን ብላብድና የሆነ ነገር ልወስን እችላለሁ። ሁሉም ሰው ሲያወግዘኝ በቃ አለቀ፣ መጥፎ ደረጃ ልደርስ እችላለሁ። ስለዚህ ጠጥ ብዬ እኔና እሱ ነን የምናውቀው። በሚስጥር ይዤ ኢትዮጵያን ሬስቶራንት ፕሊስ ሚዩት አድርጊ። ጃጓር አስተያየቲስት ጃጓር አልተናገረም። አክሱማይት ምን አለ? ኦልሞስት እቺ ልጅ እኮ ማለት ነው በህሊና ጸጸት ራሱ ከቤተሰቦቿ እኮ እየሸሸች ነው። ባለመናገሯ ራሱ እየሸሸች ነው። ከሰርግ አለመምጣት ጀምሮ ማለት ነው። ተናግራ እውነቱን ተናግራ ቢደረግ ይሻላል ነው የምለው። ያለሽ አዎ እኔ በሆን ተናግሬ እርቅ ይሻለኛል። ምክንያቱም በህሊና ጸጸትም እኮ እያገኘኋቸው አይደለም ቤተሰቦቼን እኮ። ኦኬ አንቺ መናገር ላይ ነሽ። ኦኬ ቴንክ ዩ። እሺ አክሱማይት እናገራለሁ ነው የመጣውን ሁሉ እቀበላለሁ፣ እጋፈጣለሁ። በሽምግልናም በሃይማኖት አባትም በምንም ሄጄ ይቅርታ ጠይቃለሁ። ለሰራሁት ስህተቴን አምኜ የሚደርስብኝ ነገር እቀበላለሁ ነው። እናመሰግናለን። አሁን ወደ ጃጓር እንሄዳለን። ከአንቺ ቀጥሎ የገባው ጃጓር ነው። እሺ ጃጓር አንተ ብትሆን ትናገራለህ? እሺ ሰላም ብያለሁኝ። ሀቢብዬ እንዴት ነሽ? ደህና ነሽ ወይ? በጣም ነው የምናከብርሽ ሀቢባዬ። አንድ መልእክት በዛውም አልፌ እንደው አንድ ቪዲዮ ሰርተሽ ባለፍንበት በሄድንበት ቦታ ላይ ያው አስተያየት ስጡ እየተባልን ስለሆነ አንቺም ደግሞ 1 ደቂቃ ይሄ ነገር ጠላቶችን ለማሳፈር ቪዲዮ ሰርተሽ ይሄ ነገር የሚያደርጉት እኔ በዚህ ምክንያት ነው ብለሽ ቪዲዮ ሰርተሽ ወይንም ደግሞ እንደዚህ ህዝብ በተሰበሰበበት ማስረዳት ብትቺ በጣም ደስ ይለኛል። ለምን
የሚያወሩትን ዝም አፍ ለማሰኘት እችን ዝም ብዬ እንደ መልእክት ነው የገባሁት ይሄን። ከዛ ስለዚህ አስተያየት ደግሞ ለመስጠት ምንድን ነው አሁን ትምህርት ነው እንግዲህ እዚህ ላይ የምትማሩት ነገር ነው ያለ ነው እንግዲህ ሁላችሁም ያው በይሄ ነገር እንዳይፈ አሁን እቺ ልጅ እንድትማሩበት ነው እዚህ ይሄንን ያመጣችሁ እና ትምህርት የምትወስዱት ምን ያህል ነው እንዲህ አይነት ስህተት ይሄን ነገር አይተን ይሄን ነገር ሰምተን ደግመን እዚህ ላይ ስህተት እንዳይፈጸም ነው። ዛሬ ምን ያህል ነው ቅርብርብናችን እህታችን ከወንድማችን ባል ጋር ወንድማችን ማነው እህታችን ባል ከኛ ጋር ምን ያህል ነው ግንኙነታችን? ይህንን ነገር ነው በቃ ዝም ብሎ ጥፋተኛ አይደለም ሳይሆን ትምህርቱ መግባት አለበት። ሁሉም ሰው እያንዳንዱ ላይ ነገ እንዳይደገም ማወቅ አለብን። ይህንን ነው የምለውና እና ይሄ ነገር ውሸትን እየጨመረ ዘር ድረስ እየጨመረ ልጅም እየተማረች ወደ ሌላ ነገር እየደረሰ ነው። ስለዚህ መሆን ያለበት ነገር መጀመሪያ ጥፍታለች፣ በውሸት ነው መጀመሪያም ያደረገችው። ቤተሰቧን ሁሉ ዋሽታ ስራ ገብቻለሁ፣ ከስራ ወጥቻለሁ እንደዚህ ነው ብላ ዋሽታለች። በቃ የሆነ ደረጃ ላይ ግን መቆም አለበት። ሁሌ በመዋሸት ልታልፈው አትችልም። ለልጇ ግን እውነት ማስተማር አለባት። ስለዚህ የተፈጸመው ነገር ስህተት ነው፣ ስህተቱን ደግሞ ስህተት እዚህ ጋር ይቁም ብላ ንስሐ ገብታ ለልጅቷም ለምኑም ነገር ማስተማር አለባት። እስከ መቼ ድረስ ይዋሻል? ተፈጽሟል፣ ስህተት ሰርታለች፣ ስህተት ነው። አዎ የእህቷ እንዳይበጠበጥ ያደረገችው ነገር ኦልሬዲ እነሱም ተዋልደዋል፣ ልጅ አላቸው። ሊበጠበጥ የማይችልበት ነገር መንገድ ደግሞ መሰረት አቁመዋል። እዛ መሰረት ያለበት ነገር ላይ ምንድን ነው እስከ ትክክለኛውን እውነት ነው። በቃ ይሄ ተደርጓል፣ ተፈጽሟል። እናትየዋ ስህተት ሰርታለች። አይነት መልኩ እየቀጠለች እውነትን ሳትናገር ንስሐ ሳትገባ ህይወቷ አልጠፋ ነው ማለት ነው። ስለዚህ መሆን ያለበት ነገር አንድ ቦታ ላይ ይቁም። በቃ እዛ እስከዛሬ ያደረገችው ብዙ ውሸት እየዋሸች ነው። ቤተሰቦቿን ዋሽታ ቤተሰቦቿን እንደዚህ አድርገዳለች። እሷን መንካት አይቀርም። ይሄ ነገር ተፈጽሟል። ምናልባት እየሰማች ሊሆን ይችላል። ሞራሏን መንካት አይደለም ግን ይቁምና በቃ ትንገር። ምንም አትሆን። የተወሰነች ጊዜ ነው። ስለ ምሳሌ ሀቢባ ተወራ፣ ለተወሰነ ተስንሳ ተወራ፣ ከዚህ በፊት ተወራ። የሆነ ቦታ ላይ ይቆማል። ተወርቶ መቆሙ አይቀርም። እየቀጠለ አይሄድም። ስለዚህ ስለ እሷም ስለዚች ልጅ እንደዛ አይነት ክፉ ነገር የሰራችው ነገር ይወራና የሆነ ቦታ ላይ ይቆማል። ምንም አትሆንም። ያለችው እነሱ ፋት ነው የእሱ ራሱ ቻሌንጅ ማግኘት አለበት። ለምን የሰራው ስራ ትክክል አይደለም። ሁለት ትናማቾች ወንድሜ ጃጓር የሀኒ ጥያቄ አንተ በሱ ቦታ ብትሆን አንተ ራስ ቀድመህ ትናገራለህ ወይ? ምን ታደርጋለህ ነው ጥያቄዋ። ለማን ነው ኦኬ? እኔ በሱ ቦታ ብሆን ትነግራታለህ። ሚስትህን ቁጭ አድርገህ ምክንያቱም ይቺ ልጅ የተፈጸመው ጥፋት ስለሆነ በቃ የምታደርግኝን አድርጊኝ ነው ምላት። በቃ የምታደርግኝን አድርጊኝ። በቃ እንደዚህ ተፈጽሟል። ቀደም ብሎ የተደረገ ነገር ነው ይሄ ነገር። እኔ ተሳስቻለሁኝ። ሰው ፍጹም የሆነ ሰው ሊፈጠር አይችልም። የሆነ መንገድ ላይ ኃጢአት ውስጥ ሊገባ ይችላል። ስለዚህ ይሄን አድርግ ያለውኝና ይሄን ነገር ይሁን በቃ ብዬ ነው። ምክንያቱም እሷም ተናገረች፣ እሱም ተናገረ። እንደውም እሱ ቢናገር ይቀላል። አስቀድሞ ቢናገር ነገሩ ሊቀል ይችላል። ቁጭ አድርጎ ሽማግሌ ሰብስቦ እንዲህ አይነት ነገር ሆኗል ብሎ ቤተሰብ የሆኑትን ሰዎች ሰብስቦ እንደዛ መናገር፣ ከእሷ ጋር ተመካክረው የሚናገሩበትን መንገድ መናገር፣ በምን ምክንያት እንደተፈጸመ እንዴት እንደሆነ ትክክል አይደለም። ብዙ ሰዎች አሉ። የእሷ ብቻ አሁን እኮ ይህች እህታችን ያወጣችው ነው እንጂ ብዙ በየቤቱ እኮ አለ እንደዚህ አይነት ነገር እኮ የሚፈጸም ነገር
ስለዚህ ግድ ነው የምለው፣ መናገር ያስፈልጋል። የሆነ ቦታ ላይ ይቁም። በቃ እየቀጠለ ውሸቱ ሌሎቻችንም እያስተማርናቸው ነው እኮ። አሁን የሚሰሙ ሰዎች እኮ አሀ ነገ እንደዚህ ባደረግ እኮ እንደዚህ ማድረግ አለብኝ ብሎ ሊዋሽ ነው ሌላ ሰው። ስለዚህ አሁን የምንሰጠው መልእክት እዚህ ሌሎችም ዋሽተው እንዲያደርጉ ነው፣ በዛ እንዲቀጥሉ ነው። ስለዚህ አስተማሪ የሆነ ነገር ነው የምንናገረው እዚህ ላይ ትምህርታዊ የሆነ ነገር ነው ሳይሆን፣ ይሄ እኮ አንተ ብትሆንስ ነው እንጂ እኮ ዋሽ እያልናት እኮ አይደለም እኮ። ይሄ እኮ ፕሮግራሙ በቃ መናገር አለባት ብለን ማለት አለብና፣ ግን መናገር አለባት። ሁሉም ሰው መብት አለው የፈለገውን አስተያየት የመስጠት አንደኛ። ሁለተኛ ነገር ደግሞ ሰዎች ለትልልቆች ነን። ባለታሪኳ እዚህ ጋር እየሰማች ነው። የተመቻትን መርጣ ትወስዳለች። እኔ ብሆን ይሄን ያደርጋለሁ፣ ሌላዋ ደግሞ እኔ ብሆን ይሄን ያደርጋለሁ። ስለዚህ ሀሳብን ይረታል። የትኛው ሀሳብ እንደሚያሸንፍ እናያለን። ባለ ታሪኳ ደግሞ የትኛው ነገር ይጠቅማታል የሚለውን ራሷ መርጣ ትወስዳለች። እሺ፣ አመሰግናለሁ። በጣም እናመሰግናለን ጃጓር ወንድሜ። ቴንኪዩ። ሰላም ጤና ይስጥልኝ። እኔ በጃጓር እስማማለሁ። መጀመሪያውኑ ማለት ነው እኛ ራሱ ስናስበው ወንድ ልጅ ለሚስቱ ሲነግራት ትቀበለዋለች። በቃ ይሄ ነገር አጥፍቻለሁ እና ይህን ነገር ተቀበይኝ ብሎ ሲያስረዳት ትቀበለዋለች። አሁን እኮ በጥፋት ላይ ጥፋት እየተደረገ ነው ያለው። እቺ ልጅ አስተያየት ስለ ባል ሳይሆን ስለ ባለ ታሪካችን እኛ ጋር የመጣችው ባለ ታሪካችን ናት። እሷ ምን ማድረግ አንቺ በእሷ ቦታ ብትሆኚ ምን እንደምታደርግ እኔ ማደርገው ማለት ነው ለልጄ እውነቱን እነግራታለሁ። ምክንያቱም ያለፈው ነገር አልፏል። ብዙ ነገር ተሳስታለች። ምክንያቱም አሁን የዘራሽው ነገር ነው በኋላ የምታእጅው። አሁን የቆየ የተናገረችው ነገር ነው እስካሁን የሚጸጽጣት ማለት ነው። ስለዚህ ማድረግ ያለባት እሷ መናገር አለባት እውነቱን። የሚፈርሰው የእህትሽ ትዳርስ የሚፈርሰው እኔ አይ ዶንት ኬር ስለ እሷ ትዳር፣ ስለ የኔም ልጅ እኮ ህይወት አላት። አሁን እኮ ይኸውልሽ አይሽ ይቅር እሺ፣ ተቃራኒ ሀሳብ ያለው አለ? እስካሁን ከሀኒና ከሱሱ ውጭ ተቃራኒ ሀሳብ ያለው አለ? ሀኒና ሱሱ እኛ አንናገርም፣ በእንደዚሁ እንቀጥላለን። ለልጃችን አባትሽ ሞቷል፣ ተደፍሬን የወለድኩሽ እድሜዋ ሲደርስ ስለመደፈሩ እድሜዋ ሲደርስ ይነገራታል። ግን አባትሽ ሞቷል ነው ምንላት ነው ያሉት። እኔ ደግሞ ምን ጥያቄ ጠይኳቸው፣ ልጅ እሺ ከሞተ መቃብሩን አሳይኝ፣ ፎቶውን አሳይኝ፣ ፎቶውን ማየት ፈልጋለሁ፣ የአባቴ መልክ ምን አይነት እንደሆነ ማወቅ ፈልጋለሁ ብትልስ ፎቶ ስል ያው አንዳንድ ሰው ተደፍሮ ሊጠፋ ይችላል፣ ላይገኝ ይችላል። ስለዚህ ሲደፍረኝ ማስክ ፊቱን ሸፍኖ ስለነበር መልኩን አላየሁትም ምን እንደሚመስል። ፎቶ ደግሞ የለኝም፣ ደፍሮኝ ጠፋ፣ አላውቅም የት እንዳለ፣ ስሙንም አላውቀውም እና ነው ያሉት። እና ስለ መቃብሩ ግን ምላሽ እፈልጋለሁ ከሁለታችሁ። እኔ አወያይ ስለሆንኩኝ ምንም አይነት አስተያየት አልሰጥም። እስካሁን ድረስ የገቡ ሰዎች እናገራለሁ፣ ሁለት ሰዎች ወንድና ሴት እኔ እናገራለሁ ነው ያሉት። እኔ ፈርድ ባፈል ውሸት ተሸፍኖ ይሄ ነገር ይቅር፣ ልጅቷም የአባቷን የማወቅ መብት የላትም የሚል ሰዎች አሉ። አሁን አስተያየት እንደሚሰጡት ማለት ነው። ብታቅሚውን ነገር እንደ እሷ ሆነን እኔ ብሆን የሚለው ነው። እኔ ብሆን ብለሽ ብቻ እንጂ አሁን ልጅቷን እንዲበይ ምናምን እኮ አይደለም፣ እንዲያበረታታናት ምናምን ሳይሆን እኔ ብሆን የማደርገው ይሄንን ነው። አንቺ ብትሆን የቤተሰቦቼ እናቴ፣ አባቴ፣ ወንድሜ ምናምኖቼ ሰው ሁሉ እንዳትረሺ፣ ቤተሰብ፣ ዘመድ፣ የአካባቢ ሰው ሁሉንም ከማይንድሽ ውስጥ አስገብተሽ እኔ ብሆን ምንድን ነው ማደርገው ብለሽ አንቺ ብትሆኝ የምታደርጊውን ንገሪኝ። ኤልዳና የት ነሽ? ኤልዳና አስተያየት መስጠት የምትፈልጉ ኮመንት ላይ አስተያየት መስጠት ፈልጋለሁ ስትሉ ሞዴሬተሮች ይስቧቸዋል እንጂ እዚህ ጋ እሷ ልክ ናት፣ ልክ አይደለችም፣ እኔ ልክ አይደለችም፣ ሱሱ ልክ አይደለችም ምናምን ሳይሆን ሁላችንም እኛ በእሷ ጋር ቦታ ብንሆን ብቻ ብለን ነው የምናወራው እንጂ አንዳችን ጀጅ ለመደራረግ አይደለም። ለዛ ነው መጀመሪያው ላይ ጀምሬ
ጀጅ እንዳንደራረግ ያልኩት ይሄ ነገር እንደሚመጣ ስለገባኝ ስለሆነ ነው። እኔ አይቻልም። ኦፕን ዲስከሽን ነው ጀጅ መደራረግ። አይ እንትን ስላለች ነው እናንተ እንደዚህ ያው ውሸት ምናምን እኔ ብሆን ያልኩት በቃ ቤተሰቤን ላለማጣት አንድ ነገር ደብቄ እኖራለሁ አልኩ። በቃ የኔ ራሴ መስዋዕት አደርጋለሁ ነው ያለችው። ሀኒ በቃ የእህቴ ትዳር እንዳይፈርስ እኔ ቤተሰቦችም እንዳይተውኝ ራሴን መስዋዕት አደርጋለሁ ነው ያለችው። ራስሽን መስዋዕት ስታደርጊ ደግሞ ልጅሽ አባቷን የማወቅ መብቷ የሚለውን ትመልሻለሽ። አሁን ወደ ዲኖቫ እንሄዳለን። ዲኖቫ ቀጥል። አንቺ ብትሆኚ ትናገሪያለሽ። ስትናገሪ የእህትሽ ትዳር የሚፈርሰውን አስበሽዋል ወይ? የእህትሽ ልጆች የሚያጡትን አስበሽዋል ወይ? በቤተሰብ የሚደርስብሽን ተጽዕኖ አስበሽዋል ወይ? ለእነዚህ ምላሽ ስችል በጎረቤት በዘመድ የሚደርስብሽን ተጽዕኖ አስበሽዋል ወይ? አዎ እንደ ሰው ሁኜ ማለት ነው። ወይ ደግሞ አርቄ ይሄ ነገር ቢደርስብኝ ምን አደርጋለሁ የሚለውን ነገር ነው አስተያየት የምሰጠው በራሴ ማለት ነው። እና እቺ ልጅ ማለት ነው እንደዚህ አይነት ነገር ለማድረግ ከፈለገች እኔ የምመክራት ምንድን ነው እውነቱን መናገር። መጀመሪያ ሜንታሊ እራሷን ማዘጋጀት አለባት። ሰው ብዙ ነገር ይላታል፣ ጭንቅላቷ የሚጎዳ ብዙ ነገር ይደርስባታል። ይሄንን ነገር መቋቋም እችላለሁ? አዎ እችላለሁ ካለች 1 ወር 2 ወር 3 ወር አመትም ሊወስድ ይችላል። የሆነ ነገር ሲናገሯት ሜንታሏን የሚጎዳ ልጆቿን እንትን የሚል ሊያደርጋት ይችላል። ግን አበሻ ከሆነ የሚያወራው ለ15 ቀን ነው። ከዛ በኋላ ይዘጋል አፉን። ስለዚህ የራሷና የልጇ ላይፍ ይቀጥላል ማለት ነው። አሁን ደግሞ ደብቀን እንኖራለን ወይ ደግሞ ለልጄ መናገር የለብኝም ለልጄ አባትሽ ሞቷል ብዬ በነግራት እች ልጅ አሁን ነገ ጠዋት ስታድግ በቃ ውሰጂኝ ብትለኝ ምንድነው ማሳያት? ወስጄ መቃብሩ ጋር ምንም ማስረጃ የለኝም። ዝም ብዬ ያልሆነ ነገር አሁን ደግሞ ውሸት፣ ሌላ ውሸት መድገም እንደዛ አላደርግም። እኔ ከአሁኑ ሬዲ አድርጌ ራሴን ማለት ነው። እህቴም ልትጣላኝ ትችላለች፣ ቤተሰቦቼም አንቺ በፊት እንደዚህ ያደረግሽው ደፍሮኛል ብለሽ ዋሸሹ ትክክል አይደለም ብለው በሱም ሊመጡብኝ ይችላሉ። ስለዚህ እሱን ነገር አዘጋጅታ ለእውነት መቆም አለባት። በቃ እውነቱን መናገር አለባት፣ መጋፈጥ አለባት። ይህን ተጋፍጣ እንትን ካደረገች ከተናገረች ፊት ለፊቷን እየጠረገች ነው የምትሄደው ብዬ አስባለሁ። ከኋላ ባክግራውንድ ልጆች ስለሚያስንትን ስለማለው ሁላችንም የልጆች እናት ነን። እሺ ስለዚህ ዲኖቫ እኔ በሆን እናገራለው የሚመጣውን ሁሉ እጋፈጣለው ብላለች። እናመሰግናለን። አሁን ወደ ያላወራችሁ ኢትዮጵያ እናት ከሷ ቀጥሎ የገባችው ኢትዮጵያ በጣም ስለተመለሽልን 3 ቀን አለች እዚህ ጋር እኔም አለው እዚህ ጋር ምን ሊፈጠር እንደሚችል እና የልጆቿ የእህቴ የልጆችም አባት አለ እዛ ጋር የልጄም አባት አለ። የስንት ሰው ህይወት ምስቅልቅል እህቴ እዚህ ጋር ምንድን ነው የሚመስለው? እስከ ዛሬ ድረስ እሷን ሸዋሸዋ እየሰራ የኖርኩላ ሊመስላት ይችላል። ሲጀመር ማለት ነው ዓለም ላይ ይሄ ታሪክ ለመጀመሪያ ጊዜ እየመጣ አይደለም። በቃ ዓለም ላይ ለመጀመሪያ ጊዜ የመጣ ሀሳብ አይደለም። አንዴ ጋይስ አንድ ጥያቄ ነው። ለምሳሌ ማለት ነው ራስ ወዳድ ማለት ራሱ ማለት አሁን ለምሳሌ እኔ ይህንን ነገር እኔ በእሷ ቦታ ሆኜ እኔ አወያይ ስለሆንኩኝ አስተያየት አልሰጥም። ግን እኔ በእሷ ቦታ ሆኜ ስናገር ነው ራስ ወዳድ የምባለው? ሳልናገር ከተናገርሽ ራስ ወዳድ አይደለሽም ነው እንጂ መልስልሽ ነበር የፈለኩት። ሱሱ ስናገር ነው ራስ ወዳድ የምባለው? እኔ ስናገር የእህቴን ትዳር ስበጠብጥ ነው ራስ ወዳድ የምባለው? ወይንስ አፌን ዘግቼ መስዋዕት የምሆነው እኔ ነኝ ወይስ ልጄ ናት መስዋዕት የምትሆነው? መስዋዕት እኔ ዝም ስል ማን ነው መስዋዕት የሚሆነው? ልጅሽ እኔ ነኝ። አንቺ ብቻ ህይወት ሲሆን አንቺ መስዋዕት የምትሆኚው ማን ነው መስዋዕት የሚሆነው? እኔ አፌን ስዘጋ
እኔ አፌን ስዘጋ ማሬ፣ እኔ አፌን ስዘጋ ልጄ እኔ አልኩሽ ወደፊት ለልጄ አሳውቃታለሁ። ገባሽ? ግን ያህንን ነገር እዛ ጋር ያለውን ብዙ ነገር ያለውን ነገር መበጥበጥ አልፈልግም። ይሄ አሁን ዝም ብል ልጄን ነው መስዋዕትነት እያደረግኳት ያለሁት። ብናገርም ደግሞ ልጄን ነው የምሰዋት። እሺ አሁንስ የምከፍለው ነገር የምከፍለው መስዋዕትነት ምንድን ነው? ወደዚህ ምድር ስላመጣሻት ስለወለድሻት ብቻ እሷን መስዋዕት የማድረግ መብት አለሽ? እኔ መስዋዕት አላደርጋትም። ግን የተፈጠረው ነገር እኔ ይኸውልሽ፣ አንደኛ ነገር ልጄን ከነሱ ጋር አቃቅራታለሁ እንጂ ፍቅር አይሆንም ብዬ ነው። እዚህ ጋር ሱሱ አባት ማለት ምን ማለት ነው? እንደ አባት ነው እኮ አባት ማለት ምን ማለት ነው? አባት ብቻ አባት ነው ሳይሆን አባት ማለት ምን ማለት ነው? እንደ አባት መጠሪያ ነው። መጠሪያሽ መከበረሽ በቃ መጠሪያሽ መከበረሽ። ግን አባቴ የልጅ አባት ስሚ፣ መጠሪያሽ መከበረሽ አልነበረብኝም። አንዴ ካጠፋሁ በኋላ ሌላ ጥፋት ደግሞ ልጄን እንደገና ይኸውልሽ፣ ይቅርታ በመጮህ ሳይሆን አዳምጪኝ። በመጮህ አይደለም የምታሳመኛ፣ አዳምጪ እያዳመጥሽ። አባት ማለት በቃ መከበሪያና መጠሪያ ነው። ወደድሽም ጠላሽ በቃ አባት በቃ ደካማ ጎን ኖሮ ትጎደለች አትጎዱ አይመለከተኝ። በቃ አይደለም በእኔ ፈልጌ ያመጣሁትን ተጋድሜ ነው በራሴ ስህተት ነው በራሴ ድክመት ያመጣኋትን ልጅ አባቷ ጋር ማቀራረብ ነገሮችን ማስተካከል የኔ ኃላፊነት ነው። የእህቴ ትዳር ይበጠበጣል ብዬ ማሰብ የነበረብኝ ያኔ ድሮ ነው። ያኔ ያላሰብኩትን አሁን አይደለም ውድ ልጅ ትዳር አይደለም። እኔ ልጆች ነው የሚያሳስቡኝ። 3 ልጆች በጣም ያሳዝናሉ። ምን አይነት እሽታ ይሄ ታሪክ እሽታ ምንድን ነው የሚያደርጉት? ነገኛን አይተው እኔና እህቴን አይተው ምንድን ነው የሚያደርጉት? ነገ ልጆቹ እሺ በቃ አንዳንዴ ገልብጠሽ ማሰብ እንጂ ትዳሩን እኔ ከፈለኩኝ እኮ መበጠጥ ቀላል እኮ ነው። እሺ ቆይ 3 ልጆች ናቸው ያሉት አልሽ። አዳምጪ እያዳመጥሽ 3 ልጆች ናቸው። እሺ 10 ልጆች ያሉት አንድ አባት ከማሙት ነው። በቃ 10 ልጆች የሚኖሩት የቁጥሩን ተይው 10 ልጆች የሚኖሩት አባት እያሉ ይጠሩበታል። ትምህርት ቤት ያደርሳችኋል፣ ይንከባከባችኋል፣ ያለብሳችኋል፣ ያጠጣችኋል። ሲወርቋልሁ ይላል፣ ሲታመሙ ያስታምማል። ቢያንስ ሌላውን ተይው ይጠሩበታል። በቃ ይጠሩበታል። ከምንም ከጥቅም በላይ ደግሞ መጠሪያ ዋናው ነገር ማለት ነው።